ይሄ ቁርአን ከኛ መጽሐፍ ነው የተኮረጀው እያላችሁ የምትኩራሩ ሰዎች እስኪ ከሙሳና ከሙሳ በፊት የነበሩት አንድ ነሳምጡ በሏቸው። የለም። የተውሂድ አባት ተውሂድን ጥሪ በማድረግ ያ ሁሉ ስቃይ ሲከፍል የነበረው ኢብራሂም እሳት ላይ የተወረወረው ባይብል ላይ አንድ መስመር ስለ ተውሂድ ያስተማረበት የለም። አንድ ኑህ አለይሂ ሰላም የ950 ዓመት የዳዕዋው ንጉስ አንድ መስመር ስለ ጌታው የተናገረበት የለም። ነገር ግን ኸምር ጠጥቶ መስከሩን ይናገራል ባይብል። ራቁቱን ድንኳን ስር መተኛቱን ይናገራል ከስካር ብዛት የተነሳ። ከዛ ልጁ መጥቶ ደግሞ የአባቱን ነውር በልብስ ሸፈነው ይላል። ሲነቃ ልጁ ያደረገበትን አይቶ ረገመው ይላል። መረቀው ሳይሆን ረገመው። ይሄ መጽሐፋቸው ላይ አለ። እስኪ ኑህ ህዝቦቹን ወደ አላህ የተጣራበት አንድ የለም። ሉጥ አለይሂ ሰላም ከሆሞሴክሹዋል እስቲ የቱ ጋር ያስጠነቀቀው በእናንተ እንትን እነዛን በወቅቱ የነበሩ ህዝቦችን ያስጠነቀቀበት አሳዩን ብትላቸው የለም። እንደውም ከሁለት ሴቶች ልጆቹ ራሱ ምን አደረገ? መጨረሻ ጀማዓ አድርጎ ሁለት ልጅ ወለደ። ራሱ የነቢያት ክብር የተጠበቀው በእስላም በእነሱ አይደለም። ተውሂድ የሚባለው ትምህርት አይታወቅም። ከሙሴ በኋላ የመጣ ነው። ባዕስ የሚባለው ግን ዳውድ ጋር ብቻ ነው የሚታወቀው። ይሄው ቁርአን እንዲህ ይላል። ወደሊሉ ቀውሉሁ ተዓላ ሩሱለን ሙበሽሪና ወሙንዚሪን መልእክተኞቻችንን በጀነት አብሳሪ በጀሃነም አስጠንቃቂ አድርጌ ልኬያቸዋለሁ አለ። ይሄንን ያላደረገ የለም። ለምንድነው ዓላማው ይሄንን ማድረግስ አላህ የፈለገው? ሊአላ የኩነ ሊናስ ለሰዎች እንዳይኖራቸው ነው። ምን አለላህ በአላህ ላይ ሁጀቱን መከራከሪያ ነጥብ እንዳይኖራቸው ባዕደ ሩሱል ከመልእክተኛ መላክ በኋላ እኔ የካድኩት ያመስኩት ይሄን በያብራራ መጽሐፍ ስላልመጣልኝ ነብይ ስላልተላከልኝ ነው ብሎ የሚከራከርበት መረጃ እንዳይኖረው አላህ ከወዲሁ ነቢያቶችን ምን አደረገ? አስጠንቃቂና ላመነው ደግሞ አብሳሪ አድርጎ ልኳቸዋል። ሁጃ ቆሟል ማለት ነው። ዑዝር የለም ነው። ስለዚህ አላህ ለሁሉም ይሄን ልኳል። ወኩሉ ኡመቲን ለሁሉም ህዝብ በዓሰ አላሁ ኢለይሂም ረሱላ አላህ ወደ እነሱ መልእክተኛን ልኳል። ከማን ጀምሮ? ሚን ኑህን ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ከኑህ እስከሳቸው ድረስ ምን ሊያረጉ? ያእሙሩሁም ቢዒባደቲላሂ ዋህዳ አንድ አላህ በብቸኝነት እንዲመለክ ያዟቸው ዘንዳ ወየንሃሁም አን ዒባደቲ ጣጉት ከጣዖት አምልኮ ደግሞ እንዲከለክሏቸው። ወደሊሉ ቀውሉሁ ተዓላ እንዲህ ይላል ጌታ አላህ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ በእርግጥም በየህዝቡ ሁላ መልእክተኞችን ልከናል። አን ዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ጣዖታትን ከማምለክ ደግሞ ራቁ በማለት ወፍተረደ አላሁ ዐላ ጀሚዕል ዒባድ አላህ በባሮቹ ላይ በጠቅላላ ግዳጅ አድርጓል الكفر بالطاغوت والإيمان بالله በጣዖታት መካድና በአንድ አላህ ማመንን አላህ ግድ አድርጓል ነው። አንድ ሙስሊም በአላህ ሲያምን ከዛ ጎን ለጎን በምን መካድ አለበት? በጣዖታት። ጣዖታት ማለት ኩሉ ማ ዑቢደ ሚን ዱኒላህ ከአላህ ውጪ በሚመለኩ ነገሮች ሁሉ ሊክድ ይገባል። ቃለ ኢብኑል ቀይም ረሂመሁላህ ሸምሱዲን ኢብኑል ቀይም የሸይኹል ኢስላም ኢብኑ ተይሚያ ተማሪ የነበሩት በሂጅራ አቆጣጠር 691 ላይ ተወልደው 751 ላይ የሞቱ ከዛሬ 700 ዓመት በፊት አካባቢ የነበሩ ማለት ነው። ምን ይላሉ ሲናገሩ? ማዕነ ጣጉት ወይም ጣዖት የሚለው ቃል ትርጓሜው ማ ተጃወዘ ቢሂ ልዓብዱ ሐደሁ አንድ የአላህ ባሪያ ድንበር ያለፈበት ወሰን የጣሰበት ነገር ሁሉ ጣዖት ይባላል። ከምን ድንበር ያለፈበት? ሚን ማዕቡዲን ከሚያመልከው ነገር አላህን ያመልክ ነበር። ድንበርና ወሰን ጥሶ ፍጡራንን ማምለክ ከጀመረ ምን አምልኮ ውስጥ ገብቷል? ጣዖት አምልኮ ውስጥ ገብቷል። ሊመለክ የሚገባው አላህ ነው። ከሱ ውጪ ሌላን ማምለክ ድንበር መጣስ ስለሆነ እንዲሁም